አርእስተ ዜና የእውቀትና ጥበብ መፍለቂያ ለሆኑ ጉባኤ ቤቶች እየተሰጠ ያለው ትኩረት አናሳ ነው ሲሉ የጉባኤ ቤት መምህራን ተናገሩ። ቅድስት ቤተክርስቲያን በሌለችባቸው አህጉራት ተደራሽ ለማድረግ እየሰራ መሆኑን የምስራቅ አፍሪካ ሀገረ ስብከት አስታወቀ። በአረብ ሀገራት የሚኖሩ ኦርቶዶክሳውያን መንፈሳዊ ህይወታቸውን ለማጠንከር እየሰራው ይገኛሉ ሲል የሊባኖስ የተባበሩት አረብ ኤሚሬትና የመካከለኛው ምስራቅ ሀገረ ስብከት ገለጸ። ሰላም የእግዚአብሔር ቤተሰቦች ከማህበረ ቅዱሳን ቴሌቪዥን የዕለቱን አብይ ዜና ይዘንላችሁ ቀርበናል። ዜናዎቹን በመምራት በኩል ኤልሳቤት ቤተ አብራችሁ ቆይታ ማድረግ ይሆናል። ከዜናዎቹ ጋር አብራችሁን ትሆኑ ዘንድ በአክብሮት ጋበዝን። የእውቀትና ጥበብ መፍለቂያ ለሆኑ ጉባኤ ቤቶች እየተሰጠ ያለው ትኩረት አናሳ ነው ሲሉ የጉባኤ ቤት መምህራን ተናገሩ። በጉባኤ ቤቶቹ የሚስተዋለውን ተግዳሮቶች ለመፍታትም በአንዳንድ ጉባኤ ቤቶች የተጀመሩ ፕሮጀክቶችን በእውቀት፣ በገንዘብ፣ በሐሳብና በጉልበት ልናግዝ ይገባል ሲሉ መምህራኑ ገልጸዋል። ተመስገን ፈቃዱ ከመምህራኑ ጋር ቆይታ አድርጓል። ጉባኤ ቤቶች ለኢትዮጵያ ቋንቋን ከነፊደሉ ስነ ጽሑፍን ከናመሉ ዜማን ከነምልክቱ የስነ ከዋክብት ቀመርን የአስተዳደር ህግን ከነ እሴቱ አስረክበዋል። ይሁንም እንጂ የሚገባቸውን ያህል ትኩረት እንዳልተሰጣቸው ሊቀ ሊቃውንት ስምዐኮነ መልአክ ይናገራሉ። የቀደመው ትውልድ ለምን መልካም ሆነ? የጉባኤ ቤቶቹ ከፍታ የፈጠረው ነው ያለን። የጉባኤ ቤት መምህራን እንደ ዳኛ ሆነው ትዳርን ይዳኙ ነበር። እንደ መምህር ሆነው በመድረክ ያስተምሩ ነበር። የጉባኤ ቤት መምህራን መናፍቃን ቢነሱና ቤተክርስቲያንን ቢያውቁ በእነዚያ ሁሉ ዘመናት ተገኝተው የዳኝነት ስራ ይሰሩ ነበር። የሁሉ ነገር እናትና የሁሉ ነገር መሰረት የሆነችው ጉባኤ ቤት በብዙ ነገር አሁን ወደ ኋላ እየቀረችና ዝቅ እያለች ነው የምትገኘው። ከጀርባ ነው የምትቀመጠው። ብዙ ጊዜ አጀንዳ ሆና ማትነሳምና ከዚህ አንፃር ትኩረት ተሰጥቶታል ማለት እቸገራለሁ። በመሆኑም ጉባኤ ቤቶችን አንድ እርምጃ ከፍ የሚያደርግና ዓለም አቀፍ ተቋም ለማድረግ ከራስ አልፎ ውጮችንም ለማስተማር የደብረ ታቦር ደብረ ልዑላን መድኃኔዓለም ቤተክርስቲያን የአራቱ ጉባኤያተ መጻሕፍት ምስክር ጉባኤ ቤት የጀመረው እንቅስቃሴ ከፍተኛ አስተዋጽኦ እንዳለው ተናግረዋል። ጉባኤ ቤቶች እንዲህ ባለው ሁኔታ መጠናከራቸው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ብቻ ይጠቅማል ብያለሁ። ሁሉንም ማህበረሰብ ነው የሚጠቅመው። መንግስትን ራሱ ይረዳል። መልካም ዜጋ መፍጠር ነው። ግብር የማይደብቅ ዜጋ እኮ ነው ማመርትለት ነው። መምህር ሆኜ ቁጭ ብዬ ሳስተምር አስራት ለሚገባው አስራትን፣ ግብር ለሚገባው ግብርን፣ ቀረጥ ለሚገባው ቀረጥን የሚለውን ትምህርት እኮ ነው ማስተምረው። ስለዚህ ለሁሉም የሚገባውን እያደረገ ነው የሚኖረው። ይሄ ሰው አይደብቅም። ዛፍ ፍሬውን ይደብቃል? ሊደብቅ አይችልም። አንተም ልክ እንደዚያ ነህ። የምታፈራውን ፍሬ ከመንግስትም ከቤተ ክህነትም ልትደብቅ አትችልም። ይህን መስራት ከቻልን መልካም ሰብዕና ያለው ሰው መፍጠር ቀላል ነው የሚሆነው ማለት ነው። በተጨማሪም ይህ ጉባኤ ቤት ከታለመለት ዓላማ እንዲደርስና የብዙ ጉባኤ ቤቶችን ችግር እንዲቀርፍ ሁሉም የድርሻውን ሊወጣ እንደሚገባ ያሳስባሉ። ትኩረት መስጠት ያለበት ለእንደዚህ ለጉባኤ ቤት ትልቁ ወሳኙ ቤተክርስቲያንን እንትሚሉበት ሊቃውንት የሚፈሩበትና ምዕመናን የሚበዙበት ስለሆነ በጣም ትኩረት ሊሰጠው ይገባል። ሁሉም ማህበረሰብ ይመለከተዋል። በተለይ ደግሞ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አባላት የሆኑ አባቶቻችን፣ መሪዎች፣ ሊቃነ ጳጳሳት፣ ከዚያ ምዕመናን እያልን እንሄዳለን። ድርሻ አለን። እኛ እናስተምራለን፣ ተማሪው ይማራል። ሌላው ደግሞ ድርሻውን የአገልግሎት ድርሻውን ይዞ ቢሄድ መልካም ይሆናል። በአረብ ሀገራት የሚኖሩ ኦርቶዶክሳውያን መንፈሳዊ ህይወታቸውን ለማጠንከር እየሰራው ይገኛሉ ሲል የሊባኖስ የተባበሩት አረብ ኤሚሬትና የመካከለኛው ምስራቅ ሀገረ ስብከት አስታወቀ። ምዕመናን በንስሐ ህይወታቸው ውስጥ እንዲኖሩና በልዩ ልዩ የቤተክርስቲያን አገልግሎት ላይ ተሳትፎ እንዲኖራቸው እየሰራ መሆኑን አስታውቋል። ባልደረባችን ዲያቆን ኤርሚያስ ደባሱ ተጨማሪ ዘገባ አዘጋጅቷል። በተባበሩት አረብ ኤሚሬት በሊባኖስና መካከለኛው ምስራቅ ያለውን የቅድስት ቤተክርስቲያን አገልግሎት በተመለከተ የሀገረ ስብከቱ ስራ አስኪያጅ መላከማዊ ቀሲስ ደረጀ እንዲህ ያብራራሉ። በአሁኑ ጊዜ ወደ 19 አብያተ ክርስቲያናት አሉ። አሁን ባለው ወቅታዊ ሁኔታ ያው የራሳችን ቤተክርስቲያን 3 ቦታዎች ላይ ነው ያለን። አንዱ ሊባኖስ ነው። ሁለተኛ ደግሞ እየተሰራ ያለ ቢሆንም ኳታር ነው። ሶስተኛ በተባበሩት አረብ ኤሚሬት ሳውዲ አረቢያ ነው። ጆርዳን ላይ ቦታ ተሰጥቶናል፣ ግን ገና ግንባታ አልጀመርንም።
ስለዚህ በሌሎቹ አብያተ ክርስቲያናት በሙሉ አገልግሎቱ የምንፈጽመው በክራይ ነው። በተወሰነ በተገደበ ሰዓት እንገባለን፣ ሰዓቱ ሲያልቅ እንወጣለን። እንደ ስራ አስኪያጁ ገለጻ ከሆነ በአረቡ ሀገራት የሚኖሩ ኦርቶዶክሳውያን በመንፈሳዊ ህይወታቸው እንዲጠነክሩ የሚያስችሉ ስራዎች እየተሰሩ ይገኛሉ። ምእመናን ጥብቅ የሆነ መንፈሳዊ ህይወት አላቸው በአረቡ ዓለም። ይህንንም ያመጣው የሀገረ ስብከቱ ሊቀ ጳጳስ ብፁዕ አባታችን አቡነ ዲሜጥሮስ ምእመናን ከቅዳሜና ከእሁድ አገልግሎት ከአውደ ምሕረት የስብከት አገልግሎት በተለየ ማለዳ ኪዳን ባደረሱ ቁጥር አባቶቻቸውን በማግኘት ንስሐ እንዲገቡ የምክር አገልግሎት እንዲቀበሉ የማድረግ መርሃ ግብር ተዘርግቷል። ያ ምን ፈጥሯል? ቅዳሜና እሁድ ለሚያስቀድሰው ረቡዕ ጉባኤ ወይ ደግሞ በሳምንት አንዴ ጉባኤ ለሚሳተፈው ምእመን በንስሐ የታጠበ ህይወት ለስጋው ደግሞ የተዘጋጀ ማንነት እንዲኖረን አድርጓልና መንፈሳዊ አገልግሎቱ ይሄ ይመስላል። አብያተ ክርስቲያናትን መስራትና ሌሎች መሰል ሐዋርያዊ አገልግሎቶች የሀገረ ስብከቱ ቀጣይ ስራዎች መሆናቸውንም ዋና ስራ አስኪያጁ ገልጸዋል። የአረቡ ዓለም አገልግሎት ወቅታዊ ሁኔታው አብያተ ክርስቲያናት በተሰጡን ቦታዎች ላይ የማነጽ ባልተሰጡ ቦታዎች ላይ የመጠየቅ ያሉን ምእመናን ግን ክርስቲያናዊ ህይወትን እንዲኖሩ ከኦርቶዶክሳዊ ምእመንነት በዘለለ ክርስትናን ፕራክቲካሊ እንዲኖሩ የሚያደርግ አገልግሎት ላይ ነው በብዛት ትኩረት አድርገን እንሰራው። ማህበረ ቅዱሳን በልዩ ልዩ አህጉረ ስብከት ቤተክርስቲያንና ምእመናን የሚጠቀሙበት ስራ እየሰራ መሆኑ ተጠቆመ። ማህበሩ ሐዋርያዊ አገልግሎትን ከማስፋፋት ጀምሮ በግቢ ጉባኤት የአብነት ትምህርትና ገዳማት ላይ የሚሰራው ስራ ሊበረታታ ይገባል ሲሉ ያነጋገርናቸው የአህጉረ ስብከት ስራ አስኪያጆች ተናግረዋል። ተመስገን ፈቃዱ ቤተ ክርስቲያን ሁለንተናው የመሪነት ሚናዋን እንድትወጣና ተቀዳሚ ተልእኮዋን ለማሳካት ማህበረ ቅዱሳን ዘርፈ ብዙ ስራዎችን እንደሚሰራ ይታወቃል። በዚህም ከጋሞና አካባቢ ዞኖች ሀገረ ስብከት ጋር ተናቦ በመስራት ሐዋርያዊ አገልግሎትን በማስፋፋት ሰፊ ስራዎችን እየሰራ እንደሚገኝ ተናግረዋል። በጋሞና አካባቢው ዞኖች ስር ያሉት የማህበሩ አባላት እና በአርባ ምንጭ ዙሪያ ያሉት ከሀገረ ስብከቱ ጋር ተናበው ይሰራሉ። የሀገረ ስብከታችን ሊቀ ጳጳስ አባታዊ መመሪያና ትእዛዝ ጠብቀው ይሰራሉ፣ ይታዘዛሉ። ከዚህ አኳያ በጣም እነሱ የሚያበረክቱት አበርክቶ እጅግ በጣም ከፍተኛ ነው። ለምሳሌ ያክል ለመግለጽ በደራማል ወረዳ ሞተር ሳይክል ገዝተው ራሱ አበርክተዋል። ያበነት ተማሪዎችን ያግዛሉ፣ ሰባካያንንም ያፈራሉ። በዚህ ልክ ማህበረ ቅዱሳን ብዙ ዋጋ እየከፈለ እንዳለ እናውቃለን። በጎፋ ባስኬቶ ሀገረ ስብከት የመሎኮዛና የመሎጋዳ ወረዳዎች ዋና ስራ አስኪያጅ መምህር ዘላለም አሰፋ በበኩላቸው አካባቢያችን ለአገልግሎት ምቹ ባይሆንም ማህበሩ ቤተ ክርስቲያንንና ምእመናንን እያገለገለ ነው ብለዋል። ሩቅ ቢሆንም ለአገልግሎት ደጋማ ነው፣ ቆላማ ነው፣ ውጣ ወረድ ነው፣ መናፍቃን የበዙበት ነው። ግን በዚህ ሁሉ ማህበረ ቅዱሳን የአርባ ምንጭ ማዕከል በጠዋትም በሌሊት እስከ በእግር የመጡ አገልግሎታቸው ማህበረ ምእመናኑን በጥሩ ሁኔታ ነው እያጽናኑ ከወር አንድ ቀን በሁለት ወር በየጊዜው እየመጡ ዝናብ፣ ጭቃ፣ ፀሐይ ሳይበግራቸው በዚህ ማህበረ ምእመናኑ ይጽናናሉ። በማህበረ ቅዱሳንም በብፁዕ አባታችንም የጎደለ አገልግሎት የቤተ ክርስቲያን አገልግሎት መቼም ከብዙ በጥቂቱ እንደ ርቀቱ አንጻር እየተሰራ ነው ያለው። በተጨማሪም የጋራ እቅዶችን በማውጣት በተለይም የቤተ ክርስቲያን የ10 ዓመት መሪ ቅድውን እንዲሆን እያገዙን ነው ያሉት ደግሞ የሰሜን ወሎ ሀገረ ስብከት ስራ አስኪያጅ መላከ ብርሃን ፍስሐ ጌታነህ ናቸው። በእኛ በሀገረ ስብከታችን ካሉ የማህበረ ቅዱሳን ማዕከላት ጋራ በየወረዳው ካሉ ማዕከላት ጋራ አብረን ነው የምንሰራው። በጣም አብረን ነው የምንሰራው። በዚህ ደረጃ የጋራ ቅድም እያወጣን አብረን እንሰራለን። የጋራ በጀትም እየመደብን በስብከተ ወንጌልም በሰንበት ትምህርት ቤትም ዙሪያ አብረን የምንሰራበት ሁኔታ ነው ያለው። ሌላው እኛ በጣም ለየት የሚያደርገው እናንተም የሚለው ምንድነው? አሁን በተለይ የ10 ዓመቱን መሪ ዕቅድ ተግባራዊ ለማድረግና ይህንን ባለሙያ ለመስራት ወደ 90% ይሆናል ማለት ነው የማህበሩ ልጆች ናቸው ተሰባስበው በሙያ የደገፉን እናንተ ያሉ። ለዚህም ማህበሩን በእውነቱ ለማመስገን እፈልጋለሁ።
ቅድስት ቤተክርስቲያን በሌለችባቸው አህጉራት ተደራሽ ለማድረግ እየሰራ መሆኑን የምስራቅ አፍሪካ ሀገረ ስብከት አስታወቀ። ሀገረ ስብከቱ በኮንጎ፣ ኡጋንዳ፣ ማላዊና በሌሎችም ሀገራት ክርስትናን ለማስፋፋት እየሰራ ሲሆን በኬንያ ናይሮቢ መልሳቤት ያሳነጸውን ህንጻ ቤተክርስቲያን የፊታችን ህዳር 7 ቀን 2018 ዓ.ም እንደሚያስመርቅም ገልጸዋል። ዲያቆን ኤርሚያስ ደባሱ ተጨማሪ ዘገባ አሰናድቷል። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንና አገልግሎት በተለያዩ ሀገራት ቋንቋዎች ተደራሽ እያደረገ መሆኑን የገለጸው የምስራቅ አፍሪካ ሀገረ ስብከት ከኬንያ ናይሮቢ 500 ኪሎ ሜትር ርቀት ላይ በሚገኘው ያሳነጸውን ህንጻ ቤተክርስቲያን የፊታችን ህዳር 7 እንደሚያስመርቅም ገልጿል። በዚህ ዓመት አምና ያልነበረ በኬንያ አንድ ቤተክርስቲያን ተሰርቷል። ተጨማሪ ቤተክርስቲያን መርሳቤት የሚባል ቦታ ላይ የቅዱስ ጊዮርጊስ ቤተክርስቲያን ተሰርቶ አሁን በአጭር ጊዜ ውስጥ ለምርቃት ይበቃል። ለ48 ዓመት ሙሉ ቤተክርስቲያን ሲፈልጉ የነበሩ ሲጠይቁ የነበሩ አሁን ቤተክርስቲያኑን ሰርተን ህዳር 7 እናስመርቃለን። የቅዱስ ጊዮርጊስ ነው። ወደፊት እግዚአብሔር ቢረዳ ሰፊ ቦታ ነው ያዝነው። ቦታውን ገዝተን ያገዳም ይሆናል ልማትና ለማበታለን ብለን ተስፋ እናደርጋለን። ሀገረ ስብከቱ በኮንጎ፣ ኡጋንዳ፣ ማላዊና በሌሎችም ሀገራት ክርስትናን ለማስፋፋት እየሰራ እንደሚገኝም ተመላክቷል። በማላዊ በጣም ብዙ ምዕመናን አሁን ወደ ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ለመምጣት ለመጠመቅ ዝግጅት ላይ ናቸው። በቅርብ ጊዜ ምናልባት ከሁለት ወር ባልበለጠ ጊዜ ውስጥ ብዙ ምዕመናን ከማላዊ ወደ ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ይካተታሉ። ቤተክርስቲያን የመመስረት ስራውም ኦሬዲ ጀምረናል። እንቅስቃሴ እያደረግን ያለነው ኮንጎ ላይም እንደዚሁ የኮንጎ ዜጎች ብዙ ኮንጓውያን ወደ ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ወደ ኡጋንዳ ወዳለው ቤተክርስቲያን መጥተው ተጠምቀው ብዙዎቹ ወደ ቤተክርስቲያናችን ተደምረዋል፣ አባል ሆነዋል። ስለዚህ ወደ ኮንጎም እንሄዳለን ማለት ነው። በቡሩንዲም አካባቢ እንደዚሁ እንቅስቃሴ እያደረግን ነው። ቤተክርስቲያን የሌለችበት ታንዛኒያን ጨምሮ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንን መምጣት በጉጉት ለሚጠብቁ ሀገራት ለመድረስ እየሰራን ነው ሲሉም የሀገረ ስብከቱ ስራ አስኪያጅ ሊቀ ስዩማን ብንያም ገልጸዋል። እንግዲህ በዋናነት በምስራቅ አፍሪካ ውስጥ ባሉ ሀገሮች ላይ ቅድም በጠቀስኳቸው በኬንያ፣ በኡጋንዳ፣ በታንዛኒያና በሩዋንዳ ያሉን አብያተ ክርስቲያናቶች ጥቂቶች ናቸው። እስካሁን በነበረው ሁኔታ በኬንያ 4 አብያተ ክርስቲያናት ናቸው ያሉት። በኡጋንዳ 4 አብያተ ክርስቲያናት አሉ። በሩዋንዳ 1 ቤተክርስቲያን ያለው። በታንዛኒያ ደግሞ እስካሁን በማህበር የተዋቀሩ ምዕመናን ናቸው ያሉት። ነገር ግን በመንግስት ደረጃ ፈቃድ ተሰጥቶን ቤተክርስቲያን የመመስረት እንቅስቃሴ ጀምረናል። በቅርብ ጊዜ እሱም ቤተክርስቲያን በታንዛኒያ ለመጀመሪያ ጊዜ ተተክላ እናያታለን ማለት ነው። ተመልካቾቻችን ዜናዎቻችን እንደቀጠሉ ይገኛሉ። በክርስቲያናዊና ማህበራዊ ህይወት መካከል የሚስተዋሉትን ተግዳሮቶች ለመፍታት በምዕመናን መካከል ያለውን አብሮነት ማጠናከር እንደሚገባ ተነገረ። ባልደረባችን ሀብቴ ብርሃኑ በጉዳዩ ላይ ተጨማሪ ዘገባ አሰናድቷል። ቅድስት ቤተክርስቲያን ባለን የመንፈሳዊና ማህበራዊ ህይወት የቅዱሳን አባቶቻችን አስረፍኑት እንድንከተል መጽሐፍ ቅዱስን መነሻ አድርጋ ታስተምረናለች። ከዚህ መነሻነት ያነጋገርናቸው ምዕመናን ያላቸውን ክርስቲያናዊና ማህበራዊ ህይወት ተግባራዊ የሚያደርጉበትን መንገድ ገልጸውልናል። እግዚአብሔር በፈቀደልኝ እንኳን እንደዚህ ፍጹም ነኝ ፈጽማለሁ ባልልም እግዚአብሔር በፈቀደው ነገር መልካም ለመሆን ሞክራለሁ። መልካም ለማድረግ ያው ክፉን ለመራቅ ሙከራ አደርጋለሁ። ይሄን ተግባራዊ ማድረግ በመጀመሪያ ከቤቴ ነው የሚጀምረው። ከቤቴ እንዴት ነው የሚጀምረው? ከባለቤቴ ነው የሚጀምረው፣ ወይ ደግሞ ደግነት ከቤት ነው የሚጀምረውና ከቤት ጀምሬ ቀጥሎ ወደ ውጪ ነው የማወጣውና ይሄንን ነው መጀመሪያ ማረከው ማለት ነው። መንፈሳዊ ህይወቴ ያው እንግዲህ ባለኝ ነገር ትንሽ ሰዓትም ቢኖረኝ ትንሽ እየተገለገልኩ ነው፣ እኔም እያገለገልኩ ነው። ማህበራዊ ህይወቴ ደግሞ ባለኝ ነገር ትንሽ ደግሞ የተጎዱትንም ረዳለሁ። ያው ሁለቱን አነጻጽሮ አብሮ ለማስኬድ በጣም ነው የሚከብደው፣ ግን ያው መንፈሳዊ ህይወት ላይ ትበረታለህም ትደክማለህም። አብዛኛውም ጊዜ ማህበራዊ ህይወቴን ማሳልፈው ገዳም ካሉት ወንድምና እህቶቼ ጋር ነው። በጉዳዩ ዙሪያ ከጣቢያችን ጋር ቆይታ ያደረጉት መምህር ፍስሐ ተስፋይ በሰዎች መካከል ያለው ክርስቲያናዊና ማህበራዊ ህይወት ማሳያዎቹ በርካታ ናቸው ብለዋል። መንፈሳዊነት የራስን ፈቃድ ለእግዚአብሔር ማስገዛት ማለት ነው። ማህበራዊነት ስንል ደግሞ በመከባበር በመቻቻል ከሰዎች ጋር የምንኖረው ማለት ነው።
ስለዚህ መንፈሳዊና ማህበራዊ ህይወታችን የማይነጣጠሉ ናቸው፣ በአብሮነት የሚሄዱ ናቸው ማለት ነው። በዚህ አይነት መንገድ ነው አባቶቻችንም ሲያስተምሩ የቆዩት። በተለይም በአሁኑ ሰዓት ከክርስቲያናዊና ማህበራዊ ህይወት ጋር በተያያዘ በርካታ ችግሮች መፈጠራቸውን ጨምረው አንስተዋል። እንግዲህ አሁን ላይ ክርስቲያኖች እጅጉን በጣም እየተፈተኑ ያለበት ሁኔታ ላይ ነው ያለው። ማህበራዊ ህይወታቸውንም ብሎም መንፈሳዊ ማንነታቸውን በሚፈታተን ሁኔታ ላይ ነው ያሉት። መገደሉ፣ መሰደዱ ብዙ ነገሮች አሉ በክርስቲያኖች ላይ። እነዚህ ችግሮች ይፈቱ ዘንድ አባቶች የሰጣቸውን ኃላፊነት መወጣት አለባቸው ብለዋል። ከብፁዓን አባቶቻችን ጀምሮ በጎችን ጠብቁ ተብሎ ትእዛዝ የተሰጣቸው ናቸውና በጎች አሁን ከመጠበቅ አልፈው ተበላን እያሉ ነው። ስለዚህ እናስቦ የመፍትሄ ሐሳብ እንዳባትነት ይተበቃል። ክብር ይግባውና አምላካችን ከእናቱ ጋር ከወዳጆቹ ጋር የተሰደደበት ወቅት ነው። ስለዚህ ክርስቲያኖች ይናስበው እንደው ከመንገዳቸው ባለመደናቀፍ በመጠንከር በመጸለይ ሊያሳልፉት ይገባል። ከውጭ ወዳገኘነው ዘገባ ስንሸጋገር የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የተሳተፈችበት 6ኛው የእምነትና ስርዓት ዓለም አቀፍ ጉባኤ መጠናቀቁና ሳምንታዊ የውጭ መረጃዎችን ባልደረባችን ናሆም ገብረኪዳን በተከታይነት ይዞልን ይቀርባል። በግብጽ ዋዲ አልናቱር በሚገኘው የአባቢሾይ ገዳም የተካሄደው 6ኛው የእምነትና ስርዓት ዓለም አቀፍ ጉባኤ ተጠናቀቀ። በብፁዕ ወቅዱስ አቡነ ተዋድሮስ ዳግማዊ የግብጽ ኦርቶዶክስ ቤተክርስቲያን ፓትርያርክ ጸሎትና የመክፈቻ ንግግር ነው የተጀመረው። የዓለም አብያተ ክርስቲያናት ጉባኤ የእምነትና ስርዓት ጉዳዮች ላይ ያተኮረው ጉባኤ ባሳለፍነው ጥቅምት 18 ቀን 2018 ዓ.ም ተጠናቋል። ጉባኤው በቆይታው የኒቂያ ጉባኤን የሃይማኖት ድንጋጌዎች የተመለከቱ አናቀጽን ለአብያተ ክርስቲያናት ትብብር መጠቀም ስለሚቻልበት ሁኔታ እንደነበር ተገልጿል። አብያተ ክርስቲያናት አሁን ባሉበት ሁኔታ የየራሳቸውን አስተምሮና ስርዓት መከተላቸው በተደጋጋሚ የሚነሳ ሲሆን የኒቂያ ጉባኤን ድንጋጌዎች በተመለከተ ግን የጎላ ልዩነት እንደሌለ ተንጸባርቋል። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የዓለም አብያተ ክርስቲያናት ጉባኤ መስራች ስትሆን እንደ ጉባኤው ተሳታፊዎች አስተያየት ለረጅም ጊዜ ከንቁ ተሳትፎ ታቅባ ቆይታለች። አሁንም ከ6 ዓመታት በኋላ ወደ ጉባኤው ተወካዮችን መላኳ አስደሳች መሆኑን በአባላቱ ተነስቷል። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንን ወክለው በጉባኤው የተሳተፉት መጋቤ ሃይማኖት አባ አብርሃም ገረመው የቅዱስ ሲኖዶስ ጸሐፊና የሰሜን አፍሪካ ሀገረ ስብከት ስራ አስኪያጅ እንዲሁም ረዳት ፕሮፌሰር ቀሲስ ግርማ ባቱ የመንበረ ፓትርያርክ ጠቅላይ ቤተ ክህነት የኢኮኖሚና ማህበራዊ ዘርፍ ምክትል ስራ አስኪያጅ ናቸው። ብፁዕ አቡነ መልከጼዴቅ የጉራጌ ሀገረ ስብከት ሊቀ ጳጳስ ለአገልግሎት ወደ ህንድ ኦርቶዶክሳዊት ቤተክርስቲያን አቀኑ። ብፁዕ አቡነ መልከጼዴቅ የጉራጌ ሀገረ ስብከት ሊቀ ጳጳስ ወደ ህንድ ባላንካራ ኦርቶዶክስ ቤተክርስቲያን ርዕሰ መንበረ ጵጵስና ተጉዘዋል። የብፁዕነታቸው ጉዞ በብፁዕ ወቅዱስ አቡነ ማትያስ ቀዳማዊ ፓትርያርክ ርዕሰ ሊቃነ ጳጳሳት ዘኢትዮጵያ ሊቀ ጳጳስ ዘአክሱም ወዕጨጌ ዘመንበረ ተክለ ሃይማኖት ውክልና መሆኑ ታውቋል። የጉዞ ዓላማም በህንድ የቅዱስ ጎርጎሪዮስ ዘፓሩማ የማላንካራ ሶሪያ ኦርቶዶክስ ሊቀ ጳጳስ ኖና ቤተክርስቲያን በህንድ ኦርቶዶክስ ቤተክርስቲያን ቅዱስ የሆነው የመጀመሪያው ሊቀ ጳጳስ ዓመታዊ የመታሰቢያ በዓል ላይ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንን በመወከል ለመሳተፍ መሆኑ ተገልጿል። ብፁዕነታቸው በጉዟቸው የሁለቱ ጥንታውያን እህት ኦርቶዶክስ አብያተ ክርስቲያናትን ከቀድሞ ጀምሮ የነበረውንና አሁንም ያለውን የሁለትዮሽ የጋራ ግንኙነት በትምህርት፣ በመንፈሳዊ አገልግሎት፣ በማህበራዊ ጉዳዮች ተጠናክሮ እንዲቀጥል የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ፓትርያርክና የቅዱስ ሲኖዶስ መልእክትን ያስተላልፋሉ እንዲሁም ይወያያሉ ተብሎ ይጠበቃል። ዘገባው የጉራጌ ሀገረ ስብከት ሚዲያ ነው። በዛሬው ዕለት ታስበው ከሚውሉት ቅዱሳን መካከል ቅድስት ለእስክንድሪያን የተመለከተ አጭር ታሪክ ወደ እናንተ ይቀርባል። እሱን ተከታትለን ተመልሰን እንገናኝ። በዚህች ቀን የካህዲው ንጉስ ዱዲያኖስ ሚስት የከበረች ለእስክንድሪያ መታሰቢያዋ ነው። ይኸውም ለጣዖታቶቹ እንደሚሰዋ መስሎ ቅዱስ ጊዮርጊስ በዘበተበት ጊዜ ዱዲያኖስም እውነት መስሎት ራሱን ሊስም ተነሳ። ቅዱስ ጊዮርጊስ ግን አይሆንም በማለት እንዳይስመው ከለከለው። ከዚህም በኋላ ዱዲያኖስ ወደ ቤተ መንግስቱ አዳራሽ ቅዱስ ጊዮርጊስን አስገባው። በዚያም በንግሥት ለእስክንድሪያ ፊት የዳዊትን መዝሙር አሰምቶ በማንበብ ጸለየ። በሰማችም ጊዜ ይተረጎምላት ዘንድ ለመነችው። ያን ጊዜም ተረጎመላት። የክብር ባለቤት ጌታችን ኢየሱስ ክርስቶስንም ጌትነቱን ገለጠላት። ትምህርቱም በልቡናዋ አድሮ በክብር ባለቤት በጌታችን ኢየሱስ ክርስቶስ አመነች። ከዚህም በኋላ ሲነጋ ለአማልክት ወደሚሰዋበት ቅዱስ ጊዮርጊስን ወሰዱት። እርሱም የረከሱ አማልክትን ትውጣቸው ዘንድ ምድርን አዘዛት። ምድርም ዋጠቻቸው። ንጉሥ ዱዲያኖስም አፈረ። እያዘነና እየተከዘ ወደ ሚስቱ ዘንድ ገባ።
እርሷም ክርስቲያኖችን አትጣላ፣ አምላካቸው ጽኑ ኃያል ነው አላልኩህምን አለችው። ይህንንም ሰምቶ በእርሷ ላይ ተቆጣ። ያሰቃዩት ዘንድ ጡቶቿንም ሰንጥቀው ይሰቅሏት ዘንድ አዘዘም። የሰማዕትነትንም አክሊል በመንግሥተ ሰማያት ተቀበለች። አምላከ ሰማዕታት ከሰማዕታቱ በረከት ምልጃና ጸሎት ያሳትፈን። ተመልካቾቻችን ለዕለቱ ያዝነው አብይ ዜና የተከታተላችሁትን ይመስል ነበር። ከዜናዎቹ ጋር አብሬያችሁ ቆይታ ያደረኩትኝ ኤልሳቤት ቤተ ነበርኩኝ። ለነበረን የአብሮነት ቆይታ ከልብ በማመስገን ቀሪ መርሃ ግብሮች ወደ እናንተ መድረሳቸውን ይቀጥላሉ። ይቆየን።